ኢኮኖሚው አለ። በአዲስ አበባ ዩኒቨርሲቲ ስር የሚገኘው የጥቁር አንበሳ ሆስፒታልን ጨምሮ የከፍተኛ ትምህርት ተቋማት የማስተማሪያ ሆስፒታሎች የበጀት አሸፋፈን ሊፈተሽ እንደሚገባ የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። የገንዘብ ሚኒስትሩ ጉዳዩን ያነሱት ትላንት ማክሰኞ ለ2018 በተዘጋጀው በጀት ላይ የሕዝብ ተወካዮች ምክር ቤት አባላት ላነሱት ጥያቄ መልስ በሰጡበት ወቅት ነው። አቶ ታደሰ ጌጡ የተባሉ የምክር ቤቱ አባል በዩኒቨርሲቲዎች ስር የሚገኙ የማስተማሪያ ሆስፒታሎች የገጠሟቸውን ችግሮች አንስተዋል። የማስተማሪያ ሆስፒታሎች ከሚሉት አንደኛው ነገር ከፍተኛ አገልግሎትና ማስተማር ስራን እየሰሩ ስለሆነ አንደኛው የትርፍ ሰዓት ክፍያ መክፈል አልቻልንም፣ የማስፋፊያና የጥገና ወጪን መሸፈን አልቻልንም፣ የነጻ ሕክምና አገልግሎትን መሸፈን አልቻልንም። ለማን አቤት የምንለው በተደጋጋሚ ይነሳልና በብዙ ቦታዎች ቼክ አድርገናል። ባህር ዳር፣ ጎንደር፣ መቀሌ፣ ጅማ፣ ሐዋሳ እነ ጥቁር አንበሳን ጭምር በጣም ነው የሚያነሱት። ከፍተኛ አገልግሎት ይሰጣሉና የእነሱን በጀታቸው በምን መንገድ ነው እያያችሁት ያለ? መንግስት የማስተማሪያ ሆስፒታሎችን ጥያቄዎች በበጀት አስተዳደር እየደገፈ እንደሚገኝ የተናገሩት የገንዘብ ሚኒስትሩ ይሁንና ከዘላቂነት አንጻር ሊፈተሽ ይገባል የሚል አቋም አላቸው። ኢኒሴንስ ዩኒቨርሲቲ ሆስፒታል ነው፣ ግን እየሰራ ያለው እንደ ዞን ወይ እንደ ክልል ሆስፒታል ነው። ፌዴራል መንግስት ነው ገንዘብ የደጎመ ያለው። ኤክስፓንሽናቸውንም ሁሉ ነገሩን ትንሽ ሰስቴናብሊ መፈተሽ ያለበት ጉዳይ አለ። በተወሰነ ደረጃ በእኛ እጅ እስካሉ ድረስ ሜንቴን ማድረግ ይኖርብናል። ግን እንዴት ነው ዘላቂነታቸው ፋይናንስ የሚደረገው? የክልሎቹ ሚና ምንድን ነው? የፌዴራል መንግስት ሚና ምንድን ነው? አክቹዋሊ በዩኒቨርሲቲ ሆስፒታልነት ብቻ ሆኖ መቀጠል አለባቸው ወይ ክልሎቹ መረከብ አለባቸው ወይ የሚለውን በጥናት ላይ የተደገፈ ለወደፊት በስፋት ማየት ይኖርብናል ማለት ነው። የገንዘብ ጥያቄ የሚነሳው ግን በዩኒቨርሲቲዎች ስር ለሚገኙ የማስተማሪያ ሆስፒታሎች ብቻ አይደለም። በትምህርት ሚኒስቴር ስር ከሚተዳደሩ 47 ዩኒቨርሲቲዎች መካከል ተጨማሪ በጀት የሚያስፈልጋቸው አልጠፉም። አቶ ተስፋዬ ባንጉ የተባሉ የምክር ቤቱ አባል የወላይታ ዩኒቨርሲቲ የዳውሮ ተርጫ ካምፓስ የሚገኝበትን ሁኔታ በማሳያነት ጠቅሰዋል። ሶዶ ተርጫ ካምፓስ እጅግ በጣም የዘገየ ከመጠን በላይ ኪሳራ ውስጥ የገባ ተቋም እንደሆነ እርስዎ ጋር መረጃ አይጠፋም ብዬ አስባለሁና ይህ ካምፓስ ዘንድሮም የተመደበው በጀት ያሉ ችግሮችን የሚቀርፍ ሆኖ አላገኘሁትም። በተከታታይ ቋሚ ኮሚቴ ከትምህርት ሚኒስቴር፣ ከፋይናንስ፣ ከበጀትና ፕላን ተመድበው ሄደው ጉዳዩን አይተዋል። የተገነቡ ግንባታዎች በሙሉ እየፈረሱ ነው ያሉት፣ እየወደሙ ነው ያሉት እና በልዩ አቴንሽን የሚፈቱበት ሁኔታ ቢኖር። የወላይታ ዩኒቨርሲቲ ለሚቀጥለው ዓመት 1.9 ቢሊዮን ብር ገደማ ለመደበኛ ወጪ ተመድቦለታል። ከዚህ ውስጥ 159 ሚሊዮን ብር ገደማ የሚሆነው ከራሱ ከዩኒቨርሲቲው ሊሰበሰብ የታቀደ ነው። ዩኒቨርሲቲው ለካፒታል ወጪ 850 ሚሊዮን ብር ተመድቦለታል። ይህ የዩኒቨርሲቲውን መደበኛና ካፒታል በጀት ድምር ወደ 2.8 ቢሊዮን ብር ገደማ ያደርሰዋል። የአፍሪካ የኢኮኖሚ ጥናት ኮንሰርቲየም ባልደረባ የሆኑት አቶ ሀብታሙ ግርባ ከዩኒቨርሲቲዎቹ ወጪዎች ከፍተኛውን ድርሻ የሚይዘው የሥራ ማስኬጃ እንደሆነ ይናገራሉ። ከዚህ ቀደም ከሀገሪቱ ከፍተኛ የትምህርት ተቋማት በአንዱ በመምህርነት ያገለገሉት አቶ ሀብታሙ የዩኒቨርሲቲዎች ግንባታ ከሞላ ጎደል ቢጠናቀቅም በዋጋ ግሽበት ምክንያት በሀገሪቱ በጀት ላይ ወጪያቸው የሚያስከትለው ጫና አለመቀነሱን ታዝበዋል። በፊትም ዩኒቨርሲቲዎች 10-15% አጠቃላይ በጀት ይወስዱ ነበር፣ ኢህአዴግ ጊዜ ማለት ነው። በዛ ወቅት ኮንስትራክሽንም ላይ ስለነበሩ ኮስት አላቸው። ከዛ በኋላ ራኒንግ ኮስት ናቸው በአብዛኛው ያለው። ግንባታዎችም አንዳንድ ዩኒቨርሲቲዎች ማጠናቀቅ አለ። አንዳንድ በጣም አስቸኳይ የሆኑ ካፒታል ኢንቨስትመንቶችም አሉ እኔ የማውቃቸው በየዩኒቨርሲቲ ያሉ። ከዛ ውጭ በአብዛኛው ራኒንግ ኮስት ነው ያለው። ራኒንግ ኮስቱ ደግሞ በአብዛኛው በኢንፍሌሽን በጣም የተጠቃ ስለሆነ ባለፉት ዓመታት የምግብ፣ የትራንስፖርት፣ የነዳጅ፣ የስቴሽነሪ ማቴሪያልስ ኤቭሪቲንግ ወጪውን ከፍ ስላለ ዞሮ ዞሮ ያው ነው ሀገር ፕሬሽር ላይ ያመጣው። በፊት በካፒታል ኢንቨስትመንት ላይ በነበረው ጊዜ የነበረው ጫና አይነት ነው፣ አልቀነሰም። ዞሮ ዞሮ በመንግስት ካዝና ላይ ታየ ነው ማለት ነው። ከመንግስት ከፍተኛ የትምህርት ተቋማት መካከል ከፍተኛው በጀት የተመደበው ለአዲስ አበባ ዩኒቨርሲቲ ነው። ዩኒቨርሲቲው ለሚቀጥለው ዓመት በመደበኛ ወጪ 4.1 ቢሊዮን ብር እንደዚሁም በካፒታል ወጪ 1 ቢሊዮን ብር በድምሩ 5.1 ቢሊዮን ብር ተመድቦለታል። ለዩኒቨርሲቲው ከተፈቀደው መደበኛ ወጪ 1.6 ቢሊዮን ብር የሚሆነውን በራሱ የሚሸፈን ነው። ጎንደር ዩኒቨርሲቲ 3.9 ቢሊዮን ብር፣ ባህር ዳር ዩኒቨርሲቲ 3.7 ቢሊዮን ብር እንደዚሁም ጅማ ዩኒቨርሲቲ 3.5 ቢሊዮን ብር ለመደበኛና ካፒታል ወጪ ተመድቦላቸዋል። መንግስት ለሚቀጥለው ዓመት ለትምህርት ዘርፍ በአጠቃላይ 114.7 ቢሊዮን ብር ገደማ መድቧል። በመገባደድ ላይ በሚገኘው የ2017 በጀት ዓመት የትምህርት መደበኛና
የካፒታል ወጪ 79.3 ቢሊዮን ብር የነበረ ሲሆን የብር የምንዛሪ መዳከም ጫና እንዳለ ሆኖ 44 በመቶ ገደማ ጭማሪ አሳይቷል። ከ2018 የትምህርት በጀት 71 ቢሊዮን ብር ለመደበኛ ወጪ፣ የተቀረው 43.7 ቢሊዮን ብር ገደማ ደግሞ ለካፒታል ወጪ የተደለደለ ነው። ይህ በጀት ለትምህርት ሚኒስቴር፣ የቴክኒክና ሙያ ስልጠና ኢንስቲትዩት፣ የትምህርት ምዘናና ፈተናዎች አገልግሎትና የትምህርትና ስልጠና ባለስልጣን የተመደበውን ያጠቃልላል። በትምህርት ሚኒስቴር ስር ለሚገኙ 47 ዩኒቨርሲቲዎች ለመደበኛና ካፒታል ወጪ በጠቅላላ የተመደበው 106 ቢሊዮን ብር ገደማ ነው። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ የዩኒቨርሲቲዎች ቁጥር ከፍተኛ በመሆኑ መንግስት ከፍ ያለ በጀት ለመመደብ መገደዱን ያስረዳሉ። ዝቅተኛ እንኳን የምትለው ዩኒቨርሲቲ ከ500 ሚሊዮን ያነሰ በጀት አይመደብለትም እና የዩኒቨርሲቲዎቹ ቁጥር በጣም ከፍተኛ ነው። ዩኒቨርሲቲዎቹ የሚጠበቅባቸውን ያደርጋሉ አያደርጉም፣ የተከፈቱ በሪዝን ፒውርሊ ከፍተኛ ትምህርትን ከማዳረስ ነው ሌላ ወይም ፖለቲካል ሞቲቭ አለው የሚለው እንዳለ ሆኖ በጣም ከፍተኛ ቁጥር ያላቸው ዩኒቨርሲቲዎች ስለከፈትን ሳንወድ በግድ ከፍተኛ የሆነ ገንዘብ ወደ እነሱ መመደብ አለብን። በተያዘው በጀት ዓመት ትምህርት፣ መንገድ፣ ጤና፣ ግብርና፣ ውሃና ኢነርጂ እንደዚሁም ከተማ ልማት ከኢትዮጵያ ጠቅላላ በጀት 34 በመቶ ድርሻ ነበራቸው። ይህ ለ2018 በተዘጋጀውና ነገ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይጸድቃል ተብሎ በሚጠበቀው በጀት ያለው ድርሻ ወደ 25.2 በመቶ ዝቅ ብሏል። በዩኒቨርሲቲዎች ያሉ ፕሮጀክቶች በርካታ ከመሆናቸውም በላይ ለማጠናቀቅ የሚያስፈልገው በጀት ከፍተኛ እንደሆነ ለሕዝብ ተወካዮች ምክር ቤት የቀረበው ሰነድ ያሳያል። በዚህም ምክንያት በቀጣይ በጀት ዓመት ለሚካሄዱ ነባር ፕሮጀክቶች ብቻ አስፈላጊው በጀት እንዲመደብ መደረጉ በሰነዱ ሰፍሯል። መንግስት ለትምህርት ዘርፍ በተለይም ለከፍተኛ የትምህርት ተቋማት ከፍተኛ ድጎማ ያደርጋል የሚል እምነት ያላቸው አቶ ሀብታሙ ይህ ግን ዘላቂ እንደማይሆን ይናገራሉ። ካሁን በኋላ መናገር ስለ ራኒንግ ኮስት ነው በሃየር ኤጁኬሽን ሴክተር ላይ። ምክንያቱም ግንባታዎች ቆመዋል፣ ኦልሞስት ዩኒቨርሲቲዎች ተሰርተው አልቀዋል አሁን በሚፈልገው ፌዝ ደረጃ ተብሎ ስለሚታመን ራኒንግ ኮስት ነው። ራኒንግ ኮስት ደግሞ ቲዩሽን ፊ ነው። ቲዩሽን ፊ ምን ያጠቃልላል? እንግዲህ መምህራን ክፍያን ያጠቃልላል፣ የግብአቶችን ስቴሽነሪ ማቴሪያልስን ያጠቃልላል፣ ሌሎች ወጪዎችን ያጠቃልላል። እሱን የሚሸፍን ነው። ያንን የሚያሳይ ወጪዎቹን የሚያሳይ ዋጋ ቢተመን በጣም ከፍተኛ ሊሆን ይችላል። ሁሉም ተማሪ ማለት አይደለም። ነገር ግን መንግስት ኦልሞስት ምግቡንም በነፃ ብለው ኤቭሪቲንግ እንደዛ አድርጎ እንትን ሰስተነብል አይደለም። ቢሆን እኮ ማንም አይጠላም። ሰስተነብል አይደለም አሁን ካለው ሁኔታ ጋር እንሄዳለን። በዋናነት ማስተማርና ምርምር የማካሄድ ኃላፊነት የተጣለባቸው ዩኒቨርሲቲዎች ኃላፊነታቸውን ምን ያክል ተወጥተዋል በሚለው ረገድ ከፍተኛ ትችት ይቀርብባቸዋል። በተለይ በቅርብ ዓመታት የተመሰረቱ ከፍተኛ የትምህርት ተቋማት በመምህራንና በተመራቂዎቻቸው ብቃት ረገድ ብዙ ስራ ይጠብቃቸዋል። ዶክተር አብዱል መናን የኢትዮጵያ ዩኒቨርሲቲዎች ከፍተኛ ጥራት ያላቸው ጥናትና ምርምር በማቅረብ ረገድ እንዳልተሳካላቸው ይተቻሉ። እኔ በሙያ አካባቢ በጣም መጠነ ሰፊ የሆነ ንባብ አረጋለሁ። በራሱ በሙያ ከዚህ ከፋይናንስና ከኢኮኖሚክስ በኢትዮጵያ ላይ ተኮረ የሆኑ ነገሮችን ሰፊ አረጋለሁ። እውነቴን ነው የምልህ፣ ለረጅም ዘመን የረባ እንኳን ጽሁፍ ከሀገሪቱ ካሉ ተቋማት አይወጣም። አብዛኛው ምርምር የሚወጣው ውጭ ሀገር ካሉ ተቋማት ናቸው። የኢትዮጵያ መንግስት አዳዲስ ዩኒቨርሲቲዎች መመስረት አቁሟል። ከዚህ በኋላ የሚቋቋሙትም ራስ ገዝ ይሆናሉ። አንጋፋው አዲስ አበባ ዩኒቨርሲቲ ከነሐሴ 2015 ጀምሮ ራስ ገዝ ሆኗል። ይህ ውሳኔ ለዩኒቨርሲቲዎቹ የውስጥ አስተዳደርን በራስ የመወሰን አስተዳደራዊ መዋቅሮችን የመዘርጋት፣ የትምህርት መርሃ ግብሮችን የመቅረጽ፣ ስርዓተ ትምህርት የማዘጋጀትና የማጽደቅ ተቋማዊ ነጻነት አጎናጽፏቸዋል። ከዚህ በተጨማሪ ተማሪዎችን በራሳቸው መስፈርት የመቀበል፣ የገንዘብ ምንጮችን የማፈላለግና አጠቃቀሙን የመወሰን፣ ንብረት የማፍራት፣ የመሸጥ፣ የመለወጥ፣ ሰራተኞችን የመቅጠርና የማስተዳደር ነጻነትም አላቸው። የኢትዮጵያ መንግስት መቀለ፣ ባህር ዳር፣ ጎንደር፣ ጅማ፣ ሐዋሳና አርባ ምንጭን ጨምሮ 10 ዩኒቨርሲቲዎችን ራስ ገዝ የማድረግ እቅድ እንዳለው አስታውቆ ነበር። ፋይናንሻሊ ኦቶኖመስ እንዲሆን በከፍተኛ ሁኔታ ቲዩሽን ፊ መጨመር መቻል አለበት። በከፍተኛ ሁኔታ ቲዩሽን ፊ ከጨመርክ ደግሞ ምንም ጥርጥር የለውም ያላቸው ልጆች ይገባሉ ማለት ነው። ገንዘብ የሌላቸው ሰዎች ድሆች ወደ ዩኒቨርሲቲ የተወሰነ እንትን ስኪም ሊኖር ይችል ይሆናል። በውጤታቸው ጥሩ የሆኑ ዲስአድቫንቴጅ ከሆኑ አካባቢ የሚመጡ ልጆችን፣ ሴቶችን መደገፍ ነገር ሊኖር ይችላል። በገንዘብ ግን ስቲል ግን ምንም አትጠራጠር ያላቸው ልጆችን ነው ወደ ትምህርት የሚገቡት። ኦቶኖመስ ደግሞ ሞር ባረካቸው ቁጥር እሱም ብቻ ደግሞ አይደለም። ኦቶኖመስ ባረካው ቁጥር ዩኒቨርሲቲዎችን በከፍተኛ ሁኔታ የተማሪ ቁጥር መቀነሱ አይቀርም። ስለዚህ የተወሰነ ዩኒቨርሲቲዎች ኦልሞስት ብዙ ዲፓርትመንቶች መዘጋት ይኖርባቸዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።